አንዳንድ ሰዎች ዓለማችን በእሳት ጎርፍ ትጠፋለች ብለው ያስባሉ። ሌሎች ደግሞ በላብራቶሪ ውስጥ ምስጢራዊ ምርመራ የሚደረግባቸው ቫይረሶች አሊያም ሌላ ገዳይ ፍጡራን አምልጠው የሰውን ልጅ በሙሉ ምድረ በዳ ላይ ጭርስ ሊያደርጉት ይችላሉ ይሉናል። ብቻ ስጋቱ በርካታ ነው። የኢኮኖሚ ውድቀት፣ የዓለም አቀፍ የሙቀት መጨመርም ከምክንያቶቹ መካከል ይቀመጣል። ስለዚህ ጉዳይ ሲጠየቁም በነገራችን ላይ ይላሉ ትንበያቸውን የሚያስቀምጡ ተመራማሪዎች። በነገራችን ላይ ከሌሎች ገፊ ምክንያቶች በተጨማሪ ዓለማችንን ሊያጠፋ የሚችለው ሌላኛው ነገር ሶስተኛው የዓለም ጦርነት መቀስቀስ ነው። ይህን ደግሞ በትክክል የተገነዘብነው አይመስልም። በእርግጥም በስልታዊ ኒውክሌር ቦምቦች፣ በባዮሎጂካዊ መሳሪያዎችና በሳይበር ጥቃት እንደሚደረግ የዓለም ጦርነት እጅግ ከፍተኛ ጥፋት የሚያስከትል ነገር ማሰብ አይቻልም። እያወራን ያለነው ስለ ጅምላ ጨራሽ መሳሪያዎች ነው። ይህ በቀዝቃዛው የዓለም ጦርነት ጊዜ በትክክል ያላስተዋልነው ጉዳይ መሆኑ ደግሞ ቀድመን ለመዘጋጀት ያለንን ጊዜ በእጅጉ ያሳንሰዋል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስና ሰበር መረጃዎችን ይዘን የምንቀርብበት ሰዓት ላይ ተገኝተናል። በዛሬ መረጃችን ለመሆኑ አሁን ላይ በእጅጉ እየተናፈሰና ከቀን ወደ ቀን እየተባባሰ የመጣው የመካከለኛው ምስራቅ ጦርነት የእስራኤልና የኢራን ጠላትነት ምንጭ ምንድነው የሚለውን ጉዳይ ባጭሩ ልናስደምጣችሁ ወደናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ላይክ እና ሼር እያደረጋችሁ የምንለቃቸውን መረጃዎች ለመላው ዓለም ማጋራት አትርሱ። ቀጥታ ወደ ዛሬው መረጃችን አለፍን። እስከ አውሮፓያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎቹ የመካከለኛው ምስራቅና የባህረ ሰላጤው ሀገራት በተለየ መልኩ መልካም የሚባል ነበረ። እስራኤል በ1948 ላይ ከተመሰረተች በኋላ ከግብጽ በመቀጠል ለአይሁዳዊቷ ሀገር እውቅና በመስጠት ሁለተኛዋ እስላማዊት ሀገር የነበረችው ኢራን ናት። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህላቪ ዝሮ መንግስት ነበረ። እንደ አውሮፓያኑ አቆጣጠር በ1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን እየቀየረ መጣ። አያቶላህ ካሚኒ እስላማዊ አብዮት የሻህ መንግስትን ገርስሶ ራሱን የጭቆኖች መሪ አድርጎ ብቅ ሲል የመንግስታቸው ዋነኛ መለያም የአሜሪካንና የአጋሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠ። ለእስራኤል ፓስፖርትም እውቅና ነስቶ በቴህራን የነበረውን የእስራኤል ኤምባሲን የእስራኤል መንግስት ሲዋጋ ለነበረው ለፍልስጤም ነጻነት ድርጅት አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶችን የሚያጠናው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ቫኤዝ የኢራን መሪዎች ጥላቻ የጀመረው ገና ከጧቱ ነው ሲሉ ይጠቅሱታል። በእስራኤል ላይ የመረረ ጥላቻ የአዲሱ የኢራን መንግስት መገለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላሉ። ከዚህ በተጨማሪም አዲሲቷ ኢራን ራሷን የፍልስጤማውያን ጉዳይን በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ ብላለችም ይባላል። እንደ ቫኤዝ ገለጻ ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራን ያመረረች ጠላት ትሆንብኛለች የሚል ጥርጣሬ አልነበራትም ይላሉ። ነገር ግን እስራኤልና ኢራን በአይነ ቁራኛ እየተጠባበቁ ቆይተው ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛዋ ሀገር ኢራን መሆኗን በማመን የዘወትር ስጋቷ ሆነች። በተለይም ኢራን ለሰላማዊ አገልግሎት ነው የምትለው የኒውክሌር አቅም ግንባታዋ የበለጠ እንቅልፍ ነሳት። የኢራን ኒውክሌርና የእስራኤል ስጋት እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት አያቶላህ ቴህራን የኒውክሌር ፕሮግራም ነውም ይባላል። ለዚህም ኢራን የቦምብ ባለቤት እንዳትሆን እስራኤል የተቻላትን ስታደርግ ቆይታለች። ኢራን ግን የኒውክሌር ፕሮግራሟ ብቸኛው ዓላማ የኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ ዓላማ ያለው ነው ስትል ቆይታለች። ይህን ምክንያትም ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ
ከአሜሪካ ጋር አብራ የኢራን የኒኩለር ማብላያ ጣቢያን ስቱአኔት በሚባል ኮምፒውተር ቫይረስ አውካ ከፍተኛ ጉዳት አድርሳም እንደነበር ይታወሳል። እስራኤል የኢራን ኮምፒውተሮችን ብቻ ሳይሆን ሳይንቲስቶችንም ኢላማ እያደረገች በቴህራን ጎዳናዎች ላይ ገድላለች። በአውሮፓውያኑ 2020 ላይ በጉምቱ የኒኩለር ሳይንስ ተመራማሪው ሞሳድ ላይ የተፈጸመው ግድያም ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ እኒህን ተመራማሪ ለመግደል ያደረጋቸው ተደጋጋሚ ጥረቶች ሳይሳኩለት ቆይተው የነበረ ቢሆንም ከ5 ዓመታት በፊት ከኢራን መዲና ቴህራን ወጣ ብሎ ከሚገኝ ስፍራ የመግደል ውጥን ሰምሮለት እንደነበርም ይታወሳል። ኢራንም ብትሆን በእስራኤል ላይ ድሮኖችንና ሮኬቶችን ስታስወነጭፍ እንዲሁም ደግሞ የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። የአረብ አብዮትን ተከትሎ እንደ አውሮፓውያኑ አቆጣጠር 2011 በሶሪያ የተቀሰቀሰው የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን የቅራኔ ምንጭ ነው። ምዕራባውያን እንደሚሉት ከሆነ አመጽ የተነሳባቸው ፕሬዝዳንት ባሻር አልአሳድን በስልጣን ለማቆየት ኢራን ጦር መሳሪያ፣ ገንዘብና ስልጣን የሚሰጡ የጦር መኮንኖችን ልካለችም ይባላል። እስራኤል ደግሞ ጠንካራው የሊባኖስ ሄዝቦላ ቡድን ከኢራን የሚያገኛቸውን ድጋፎች በሶሪያ በኩል የሚያልፍ ስለነበረ የባሻር አልአሳድን መንግስት መወገዱን አጥብቃ ትሻ እንደነበርም ይገለጻል። እስራኤልና ኢራን በየብስ ላይ ከመጋረጃ ጀርባ የሚያካሂዱት ጦርነት ወደ ባህርም ላይ ተሻግሮ በተለያዩ ጊዜያት በመርከብ የጉዞ መስመሮችም ላይ ስጋት ሲደቅን ቆይቷል። እንደ አውሮፓውያኑ አቆጣጠር በ2021 ላይ እስራኤል ዕቃጫኝ መርከቦቿ ላይ በኦማን ባህረ ሰላጤ በኩል ሲያልፉ በኢራን ጥቃት እንደተፈጸመባቸው ከሳለች። ኢራን ደግሞ ቀይ ባህር ላይ ሲጓዙ በነበረው መርከቧ ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርጋለች። እንዲሁም እስራኤል በጋዛ ላይ ጥቃት መክፈቷን ተከትሎ የየመን ሁቲዎች በቀይ ባህር በኩል የሚያልፉ የእስራኤልና የወዳጆቿ ምዕራባውያን መርከቦችን ኢላማ አድርገው ሲያጠቁ ቆይተዋል። ታዲያ እነዚህ በመካከለኛው ምስራቅ ተገዳዳሪ ከሆኑት ከእስራኤልና ከኢራን ማን በወታደራዊ ኃይል የበለጠ ነው ካልን ደግሞ በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት አሁን ላይ ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ ሀገራት በቀጥታና በእጅ አዙር አንዳቸው ሌላኛውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራንን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለስልጣናትንና ሳይንቲስቶችን አድብታ ስትጠብቅ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። ከነዚህም መካከል የፊሊስጤሙ ሐማስ፣ የሊባኖሱ ሄዝቦላ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ፣ የስልጠናና የትጥቅ ድጋፎችን ከኢራን እንደሚያገኙም ይነገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋናኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመላክታሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ የአጸፋ ጥቃትንም ማስከተሉም ይታወሳል። ከወራት በፊት ደግሞ የሊባኖስ ሄዝቦላ ከድንበር ባሻገር የሚፈጽሟቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎቿ ተገድለውበት ከባድ ጉዳት እንደደረሰበትም የሚስተዋል ነው። ታዲያ ይህ በመካከለኛው ምስራቅ ተባብሶ የቀጠለው ጦርነት የሶስተኛው ዓለም ጦርነት እንደሆነም በተደጋጋሚ እየተነገረ ይገኛል። ውድ የቻናላችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስና ሰበር መረጃዎች ወደ እናንተ የምንመለስ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን መረጃዎች ለመላው ዓለም ማጋራት አትርሱ። በቀጣይ በሌሎች ወደ እናንተ እስከምንመለስ ሰናይ ቆይታ